ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያስደመጥናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ ሀሳብ አስተያየታችሁ እጅግ አድርገን እናመሰግናለን። የ100,000 ሰብስክራይበር ጉዟችን በጥቂት ቀናት ውስጥ ይጠናቀቃል። እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን 100,000ን አብረን ነው የምናከብረው። በመረጃ ሰዓታችን የዝውውር ጉዳዮችን በስፋት እናነሳለን። አስቀድመን ባርሴሎና ቤት ያሉ ወቅታዊ ቡድን ዜናና የዝውውር ጉዳዮችን እናካፍላችኋለን። ማድሪድ በጣም ያልተጠበቀ ዝውውር ፈጽሟል። የማድሪድን በጣም ያልተጠበቀና በፍጥነት ያለቀ ዝውውር፣ የማድሪድን ወቅታዊ ቡድን ዜና እናነሳለን። በአውሮፓ ዙሪያም የተጠናቀቁ በርካታ ያሉ ዝውውሮች ሲደረጉ የነበሩ የአቋም መለኪያ ጨዋታዎችና ወቅታዊ አነጋጋሪ ጉዳዮች በቃል ስፖርት ዩቲዩብ ቻናል በስፋት ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርካታ ያሉ ጥንቅሮችን ይዘናል። በፕሪሚየር ሊጉ የዝውውር ጉዳይና አጫጭር ስፖርታዊ መረጃዎችን አስቀድመን ለእናንተ ውድ አድማጮቻችን እናደርሳችኋለን። በቢግ ሲክስ ቶተንሃም ሆትስፐርስ ቤት አዲስ ነገር አለ። ማንቸስተር ሲቲ የሚፈልገውን ገንዘብ በተመለከተ በዝውውሩ ላይ ይደራደርበታል ተብሏል። ወደ ቡድኑ የሚመጣው ተጫዋችና ከቡድኑ የለቀቁትን ተጫዋቾች እንነግራችኋለን። ከቼልሲ ጋር በተያያዘም ተጫዋቻቸው በዛው በፕሪሚየር ሊግ ክለብ እየተፈለገ ነው። እዛው ነው የቼልሲ ነገር ዘንድሮ በጣም ለየት ያለ ዝውውር እንነግራችኋለን። የግራ መስመር ተከላካይ፣ የቼልሲን ወቅታዊ ቡድን ዜናና ከቼልሲ ጋር በተያያዘም ለየት ያሉ ጥንቅሮችን ይዘናል። ሊቨርፑል በዝውውር መስኮቱ ላይ ሌሎች አስገዳጅ ዝውውሮችን የሚፈጽምበት ነገር ገጥሞታል። በተለይ ተከላካይ ክፍሉ ላይ ጉዳዩን እናጠሯለን። በሊቨርፑል የመከላከል ክፍል ላይ ያሉ ወቅታዊ ጉዳዮችን፣ የቡድኑን ወሳኝና ቁልፍ ተጫዋች እናነሳለን። በአማካይ ስፍራ ላይ አሰልጣኝ አንዶኒ ኤራውላን ጨምሮ በርከት ያለ ቡድን ዜና በሊቨርፑል በኩል ተይዟል። ከአርሰናል ጋር በተያያዘ በዝውውር መስኮቱ ሊሸጡ ይችላሉ ወይም ከክለቡ ሊለቁ ይችላሉ ከተባሉ ተጫዋቾች ዝውውር እንጀምራለን። በርካታ ዝውውሮችን እናነሳለን። በአርሰናል በኩል ወደ ክለቡ የሚወጡ ተጫዋቾችን በተመለከተም ለየት ያለ ጥንቅር እናደርሳችኋለን። በቡድን ዜና የቡድኑን በጣም ወሳኝና ቁልፍ ሁለት ሰዎች እናካፍላችኋለን። በቃል ስፖርት ዩቲዩብ ቻናል አርሰናልን ቆይታ የምታደርጉ ከሆነ ራሱን ለማንቸስተር ዩናይትድ ያቀረበ ተጫዋች አለ። በእርግጥ ከዚህ ዝውውር ጀርባ ዩናይትድ አንዳች ሰው ሊያካተትበት ይችላል። ልዩ የዝውውር መረጃ ይዘናል። በተከላካይ ክፍል በማንቸስተር ዩናይትድ በኩል እንደዚሁም በአጠቃላይ የማንቸስተር ዩናይትድ ወቅታዊ የዝውውር መረጃዎችና ምን አዲስ ነገር አለ የሚለው እናስቃኛችኋለን። ዕለታዊ ቡድን ዜናችን በማንቸስተር ዩናይትድ በኩልም እንደተጠበቀ ነው። ቃል ስፖርት ላይ ናችሁ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቆዩን። የ100,000 ሰብስክራይበር ጉዟችን በጥቂት ቀናት ይጠናቀቃል። እናንተን ግን እጅግ አድርገን እናመሰግናለን። በዓሉንም አንድ ላይ በጋራ እንዲሁም የምናከብረው ይሆናል። በድጋሜ አብራችሁን ቆዩን። በባርሴሎና እንጀምር። ፌርሚን ሎፔስ ከካታላን ቲቪ ሬዲዮ ጋር ቆይታ አድርጎ ነበረ እና ሁላችንም አሁን ዋነኛ ፍላጎታችን የአውሮፓ ሻምፒዮንስ ሊግ ነው ሲል ተደምጧል። ባለፉት 2 ዓመታት ለአውሮፓ ሻምፒዮንስ ሊግ በጣም ቀርበን ነበር የሚለው ፌርሚን ሎፔስ በእርግጠኝነት በዚህ ዓመት ከጫፍ ደርሰን ያጣነው የአውሮፓ ሻምፒዮንስ ሊግ እናሳካዋለን ሲል ተደምጧል። እናም ቡድኑ አጠቃላይ ለዛ እየተዘጋጀ እንደሆነ አረጋግጧል። በነገራችን ላይ የባርሴሎና አሰልጣኙም ተጫዋቾቹም ስፖርቲንግ ዳይሬክተሩም ደጋፊውም አሁን ልቡ ያለው ከስኬት መንደር የአውሮፓ ሻምፒዮንስ ሊግ የሚባለውን መድረክ ነው። በጣም ረጅም ጊዜ ሆኗቸዋል። በሉዊስ ኤንሪኬ 2015 ያ ሁሉንም ጠቅልሎ የወሰደው የባርሴሎና ቡድን ነበረ። የላሊጋውን፣ የስፔን ሱፐር ካፕ፣ ኮፓ ዴላሬን፣ ሻምፒዮንስ ሊግን፣ የሶስትዮሽ ዋንጫ እንዳጠቃላይ ጠቅልሎ የወሰደበት ዓመት ነበረና በዛ ምክንያት እንግዲህ በጣም ርቋል ክለቡ። ለዛ ራሱን በደንብ እያዘጋጀ መሆኑን ነው ከካታላን ሬዲዮ ጋር የነበረው ቆይታ የሚያረጋግጠው። ካሪም አዲየሚ ሃንሲ ፍሊክ ሲጠራኝና ለባርሴሎና መወከል ትፈልጋለህ ሲለኝ ወዴትም አላመነታውም ነው ያለው። በአንድ ጊዜ ነው ጥያቄውን የተቀበልኩት፣ ምክንያቱም የዓለማችን ምርጡ ክለብ ባርሴሎና ስለሆነ ሲል ይደመጣል። እድሉን ስላገኘው በጣም ደስተኛ ነኝ። አሁን ደግሞ ቡድኑ ውስጥ ቋሚ ሆኖ ለመጫወት እየሰራው እገኛለሁ ብሏል። ከሞንዶ ዲፖርቲቮ ጋር ቆይታ አድርጎ ነበረ። ወደ ባርሴሎና ከመጣ በኋላ በነገራችን ላይ በጣም ፈጣኑ ተጫዋች ነው የደረሰው ለስፔን ሊግ ወይም ለላሊጋ በጣም ቁልፉ ተጫዋች ይሆናል ተብሎ ይጠበቃል። ሌላኛው የባርሴሎና ተጫዋች ጄራርድ ማርቲን ሪያል ማድሪድ የፈለጉትን ነገር የማድረግ መብት አላቸው። እውነት ነው፣ በርካታ ተጫዋቾችን እያስፈረሙ ነው። እኛ ባርሴሎኖች ግን ራሳችን ላይ እናተኩራለን። አምናም ካቻምናም ማድሪድ ይህንኑ የማስፈረም ሂደት አከናውኗል።
ሻምፒዮን የምንሆነው ግን በመጨረሻ እኛ ባርሴሎናዎች ነን ሲል ተደምጧል። ማድሪድን እናስከትል። በዚህ ውድ ቤተሰቦቻችን ሪያል ማድሪድ የሌቫንቴውን የፊት መስመር አጥቂ ካርሎስ ኤስፔን ማስፈረማቸውን ይፋ አድርገዋል። የ1 ዓመቱ አጥቂ ካርሎስ ኤስፔ ለሪያል ማድሪድ የ5 ዓመት ኮንትራት ፈርመዋል። ሎስ ብላንኮች የተጫዋቹን ማፍረሻ 25 ሚሊዮን ዩሮ በመክፈል ለማስፈረም ነው ከስምምነት የደረሱት። ሪያል ማድሪድ ፉልሃምን ለመቀላቀል በተስማማው ጎንዛሎ ጋርሺያ ምትክ ነው አጥቂውን የሚያስፈርሙት። ለስፔን ወጣት ቡድን የሚጫወተው ኤስፔ ባለፈው ውድድር ዘመን በ25 ጨዋታ 11 የላሊጋ ጎሎችን አስቆጥሯል። ሜትር ከ94 ይረዝማል። ለሌቫንቴ 11 ጎሎችን በ13 ጨዋታ ቋሚ ሆኖ በጀመረባቸውን ያስቆጠራቸው። የመጋቢት ወር የላሊጋ የወሩ ምርጥ ተጫዋችም ተብሎ ነበረ። 25 ሚሊዮን ዩሮ ይከፈልበታል ማለት ነው። በጣም በፍጥነት በጣም ባልተጠበቀ መልኩ የተጠናቀቀ የሪያል ማድሪድ ዝውውር ነው። ኤንድሪክ በዚህ ክረምት ሪያል ማድሪድን ሌላ የሚለቀው ተጫዋች ነው። በውሰት ይሆናል ተብሎ ይጠበቃል። ፍራንኮ ማስታንቱኖ በተመሳሳይነት አለ። ከዛ ውጪ ከሪያል ማድሪድ እንደማይለቅ ያረጋገጠው ተጫዋች ደግሞ ትሬንት አሌክሳንደር አርኖልድ ነው። ትሬንት አሌክሳንደር አርኖልድ የዴንዝል ዶምፍሪስ ጋር የሚደረገውን ፉክክር እቀበለዋለሁ ብሏል። ምንም ጥያቄ የለውም። ዴንዝል ዶምፍሪስ በተጠናቀቀው ውድድር ዓመት በጣሊያን ሴሪ እንዴት ያለ አስደናቂ ጊዜን አሳልፎ እንደነበረ የሚዘነጋ አይደለም። ከዛ በኋላ ነው እንግዲህ ሪያል ማድሪድ የተቀላቀለው። በሪያል ማድሪድ አስቀድሞ የደረሰው ተጫዋች ትሬንት አሌክሳንደር አርኖልድ ደግሞ የ1 ዓመት ቆይታው በግምገማ ደረጃ ከተመለከትነው ጥሩ የሚባል አይደለም። አሁን ግን ለዚህ ፉክክር ራሴን እያዘጋጀው ብሏል። በነገራችን ላይ ዛሬ በሪያል ማድሪድ አንድ የሚጠበቅ እውነት ያለ ይሄም ቬኒሺየስ ጁኒየር የሪያል ማድሪድ የልምምድ ካምፕን የሚቀላቀልበት ቀን ነው። በተያዘው ቀነ ቀጠሮ መሰረት የቬኒሺየስ ጁኒየር እና የሪያል ማድሪድ ይሄን መረጃ በቃል ስፖርት ዩቲዩብ ቻናል አጠናቅረን እስካደረስንበት ሰዓት ድረስ ብቻ አዲስ ነገር የለውም። ከዚህ በኋላ አዲስ ነገር ካለ ግን በቀጣይ መረጃችን ላይ እንዲሁ ለማድሪዳውያን የምናካፍላችሁ ይሆናል። በሪያል ማድሪድ በጥብቅ ከሚፈለጉ ተጫዋቾች አንደኛው ሚኬል ኦሊሴ ነው። የቻይና ንጉሠ ነገሥታት ቢመጡ ራሱ ኦሊሴን አንሸጥ የሚሉት ደግሞ ፕሬዚዳንት ኡሊ ሁነስ ናቸው። የባየር ሙኒኩ ክብር ፕሬዚዳንት ኡሊ ሁነስ ሪያል ማድሪድ ኦሊሴን መፈለጉ በጣም አስቆኛል ነው ያሉት። ሪያል ማድሪድ ኦሊሴን መፈለጉ አስቆኛል ሲሉ የገለጹት ፕሬዚዳንቱ እሱ 3 ዓመት ውል ከኛ ጋር አለው ሲሉ ተደምጠዋል። አክሎም የቻይና ንጉሥ እንኳን ቢመጣ አሁንም በኦሊሴ ጉዳይ ለእኛ ለድርድር ፈጽሞ ማንቀመጠም ነው የሚሉት የክብር ፕሬዚዳንቱ ኡሊ ሁነስ። ይህ ለዲያዝም ይሰራል፣ የዓለም ምርጥ የፊት ወሰር ጥምረት ይዘናል፣ አንዳቸውም አሸጡም ሲሉ ከባየር ሙኒክ ሚኬል ኦሊሴ እንደዚሁም ደግሞ ሃሪኬንን ጨምሮ ሌላኛው የክንፍ አጥቂ ሉዊስ ዲያስ በዚህ ክረምት ለገበያ እንደማይቀርቡ ማረጋገጫም ጨምሮ የሰጡበት ነው። ከዝውውር ጋር በተያያዘ የጣሊያን ሴሪያው ክለብ ኢንተር ሚላን እንግሊዛዊን ተከላካይ ጆን ስቶንስን ማስፈረማቸውን ይፋ አድርገዋል። ከማንቸስተር ሲቲ ጋር የተለያየው ጆን ስቶንስ ኢንተር ሚላንን በነፃ ዝውውር ነው የተቀላቀለው። ጆን ስቶንስ በክለቡ የ2 ዓመት ኮንትራቱንም ፈርሟል። በዓመት 4 ሚሊዮን ዩሮም ከኢንተር ሚላን ያገኛል። በኢንተር ሚላን በመገኘቴ በጣም ደስተኛ ነኝ፣ በቅርቡ ዳግም ጨዋታን ስጫወት እንገናኛለን ሲል ተደምጧል። እንግሊዝ ኢንተርናሽናል ተከላካይ ጆን ስቶንስ ከፊርማው በኋላ እዛው ጣሊያን ላይ ቆይተን ራፋኤል ሊያኦ ኤሲ ሚላን እንደሚለቅ ከተረጋገጠ በኋላ ከፕሪሚየር ሊግ ክለቦች ጋር የመጫወት ወይም ለፕሪሚየር ሊግ ክለቦች የመጫወት ፍላጎት ቢኖረውም አንድም ክለብ ፈቃደኛ አልሆነም። የቱርክ ክለቦች እየተደራደሩ ነው። ሻምፒዮኑ ጋላታ ሳራይም ድርድር ማድረግ ጀምሯል። ሌላኛው ፌነርባቼ ነው። ጋላታ ሳራይ እሱን ለማስፈረም በፍጥነት ስራዎችንም እየሰራ ነው። የቱርክ መገናኛ ብዙሃን ዘገባ። ባየር ሙኒክ አንድን ክለብ ለምን በተደጋጋሚ እንደሚገጥም አይታወቅም። ዓመት በመጣ ቁጥር ዛሬም ትላንትና ነገም ሲጫወቱ ያው ባየር ሙኒክ ማሸነፍ ሳይሆን የሚያስቆጥረው የግብ መጠን ይታወቃል። የጀርመኑ ክለብ ትላንትናም የወዳጅነት የማይመስል ግን እነሱ የወዳጅነት የሚሉት ዓመት በመጣ ቁጥር በርካታ ግብ የሚያስቆጥሩበትን ክለብ ገጥመው ነበረ። አማተር ክለብ ነው፣ ሮታች ኤጀርን ይባላል። 15-0 ባየር ሙኒክ ትላንትና አሸንፏል። በጨዋታ 4 ተጫዋቾች ኦሪጅን፣ ኢብራሂሞቪች፣ ቻፔዝ፣ ካራዶዝ እና ሴፕ
ሁለት ግቦችን እናስቆጥሯል። እኛ አራቱም ግቦ ተጫዋቾች ቀሪዎቹን ግቦች ኪሚክ፣ ፓቪች፣ ፓሊኒያን፣ ዴዮ፣ ኦስሞ፣ ኑራች እና ፓቭሎቪች ያስቆጥረዋል። ባየር ሙኒክ በቀጣይ ወዳጅነት ጨዋታውን ከደቡብ ኮሪያው ጄጁ ክለብ ጋር ያደርጋል። ምናልባት ባየር ሙኒክ የያዘው የስነ ልቦና ግንባታ ነው የሚለው ይገርማል። ባለፉት 4 ጨዋታ ይህንኑ ክለብ ሲገጥም 76 ጎል አስቆጥሯልና በ4 ጨዋታ 76ኛ ጎል ነው ትላንትና። ግን ዓመት በመጣ ቁጥር ለምን ባየር ሙኒክ ይገጥመዋል የሚለው በጣም አነጋጋሪ ነው። ብራዚል የፊት መስመር ተጫዋች ኔይማር ጁኒየር በልጅነት ክለቡ ሳንቶስ ሐውልት ሊቆምለት መሆኑ ተረጋግጧል። ኔይማር በማህበራዊ ትስስር ገጹ በክለቡ ሳንቶስ ለተሰጠውም ክብር ምስጋናውን ገልጿል። አክሎም በክለቡ የተሰጠው ክብር ያላበቃውት ነገር ነው ሲል ገልጿል። የሳንቶስ ታሪክ አካል በመሆኔም በጣም ደስተኛ ነኝ ብሏል። ሐውልቱ በክለቡ የስኬት ሙዚየም ውስጥም እንደሚቀመጥ ተረጋግጧል። በቅርቡም ከሳንቶስ ጋር ይለያያል ተብሎ ነው የሚጠበቀው። በነገራችን ላይ ከሰሞኑ ያደረገውን ነገር በተመለከተ ሳንቶስ ምን አይነት እርምጃ ወሰደበት የሚለው ገና ይፋ አልተደረገም። ከብራዚል ብሔራዊ ቡድን በይፋ ራሱን ማግለሉን ባሳወቀ በጥቂት ቀናት ውስጥ ነው እንግዲህ የልጅነት ክለቡ ሳንቶስ ሐውልት ወይም የክብር ሐውልት እንደሚያቆምለት ያስታወቀው። የአውሮፓ እግር ኳስ ማህበር ባደረገው አስቸኳይ ስብሰባ የፊፋን አዲስ እቅድ ሙሉ ለሙሉ ውድቅ አድርገውታል። የአውሮፓ ሀገራት ፊፋ የዓለም ዋንጫውን ከሸጠ በቀጣዩ 2030 የዓለም ዋንጫ እንደማይሳተፉም አስታውቋል። በተጨማሪምነት በቀጣዩ የሴቶች ዓለም ዋንጫ በተመሳይ ባለመሳተፍ አድማ እንደሚያደርጉ ገልጸዋል። ፊፋ እቅዱን የሚደግፉ አባል ሀገራት $40 ሚሊዮን ታገኛላችሁ በሚል በደብዳቤ ጭምር እያግባባ መሆኑ ይታወቃል። ነገር ግን በአሌክሳንደር ሴፌሬን የሚመራው የአውሮፓ የእግር ኳስ ማህበር ከዚህ በኋላ ፊፋ በሚያዘጋጃቸው የትኛውም ውድድር ላይ አንወዳደርም፣ እውነት ይህ እቅድ የሚጸድቅ ከሆነ ብለዋል። እንግዲህ ከሴቶቹ የዓለም ዋንጫ ጀምሮ ይህን ነገር ሊተገብሩት ይችላሉ ማለት ነው። የእግር ኳሱ ነገር በጣም አሳሳቢ ይሆናል። በነገራችን ላይ የአውሮፓ እግር ኳስ ማህበር ብቻ አይደለም በጉዳዩ ላይ ተቃውሞ ያለው፣ ኮንካካፍም ተቃውሞ እንዳለው አረጋግጠናል። ውድ ቤተሰቦቻችን የደቡብ አሜሪካ ሀገራት ማለት ነው። የፊፋ ነገር ለሁለት ሊሰነጣጠቅ ይችላል። ልክ እንደ ባሎንዶር ፍራንስ ፉትቦል እንደሚያዘጋጀው ባላንዶር እና የፊፋ ሽልማት ተብሎ ለሁለት እንደተከፈለው ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በወቅታዊ ጉዳይ ለእናንተ ውድ አድማጮቻችን የተመራረጡና ለሰዓቱ ብትሰሟቸው ብለን የመራረጥናቸውን ሁሉ እያስደመጥናችሁ እንገኛለን። እናንተ ደግሞ ላይክ አድርጉና አበረታቱን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው መረጃ ብቻ እንሻገራለን። ውድ ቤተሰቦቻችን የ100,000 ሰብስክራይበር ጉዟችን አሁንም እንደቀጠለ ነው። ጥቂቶች ይቀሩናል። በሚቀጥሉት ጥቂት ቀናቶች ውስጥ የ100,000 ሰብስክራይበር ጉዟችን ይጠናቀቃል ብለን ተስፋ እናደርጋለን። አሁን በያዝነው ግብ መሰረት እናንተ ውድ አድማጮቻችን ጋር ደግሞ ይህንን አብረን እናከብራለን። በርካቶች ጥያቄ እየጠየቃችሁን ነው። ሁላችሁንም የሚያሳተፍ ነገር እያዘጋጀን ነው። በዛ 100,000 ሰብስክራይበር የመጨረሻዋ ቀን ላይ ውድ ቤተሰቦቻችን ላይክ አድርጉን። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ እንገኛለን። ቃል ነኝ፣ አብራችሁን ቆዩን። ኤዲሃው ከፕሪሚየር ሊጉ ክለብ ኒካስል ስንብታቸው በጣም ያልተጠበቀ ነበረ። በነገራችን ላይ እሳቸው አንድ ብለው ኒካስልን ማሰልጠን የጀመሩት በኖቬምበር 2021 ነው። ቀኑ ደግሞ ኖቬምበር 20 ነበረ። እሳቸው አንድ ብለው ከያዙበት ቀን ጀምሮ ክለቡን ሲያሰለጥኑ በፕሪሚየር ሊግ የሰበሰቡትን ነጥብ ብናይ ወደ 290 ነው። ተጨማሪ 71 ንጹህ ግቦች አላቸው። የሚበለጡት በማንቸስተር ሲቲ፣ በአርሰናል፣ በሊቨርፑልና በአስቶን ቪላ ብቻ ነው። በፕሪሚየር ሊጉ 5ኛው ቡድን አድርገውታል። በርካታ ነጥብ የሰበሰበ በርካታ የግብ ልዩነት ያለው እንደ ማንቸስተር ዩናይትድ እና እንደ ቼልሲ እንደ ቶትናም ሆትስፐርስ ያሉ የቢግ ሲክስ ክለቦችን በልጠው ነው እሳቸው ከኒካስል የሚለቁትና እንዲህ አይነት ዶሚኔሽን ፈጥረዋል። በጣም ያልተጠበቀ ዶሚኔሽን ነው። በዩናይትድ፣ በቼልሲ፣ በቶትናም ላይ ወሰዱት። እንዳልኳቸው የሚበለጡት በሲቲ፣ በአርሰናል፣ በሊቨርፑል፣ በአስቶን ቪላ ክለቦች ብቻ ነው። ኒካስል ዩናይትድ በነጥብ የሚበለጠው በፕሪሚየር ሊጉና በጣም አስደናቂውን ሰው ኒካስል አጥቷል። በቀጣይ ኒካስል ዩናይትድ ጀርመናዊ አሰልጣኝ ማቲያስ ዴሴሌን እስከ 2030 ዋና አሰልጣኝ አድርጎ ይሾማል ተብሎ ይጠበቃል። ሮቤርቶ ዲ ዘርቢ በጄደን ስፒንስ እና በበርግቤል ዙሪያ ጥያቄ ቀርቦላቸው ነበረ። ብስጭት እያሉ ማይኩን በእጃቸው 10 ጊዜ እያስተካከሉ ካፋቸው የማይወዱት ቃል ወጥቶባቸዋል። የፈለገ ከኛ ጋር ይቆያል፣
ያልፈለገ መንገዱን ጨርቅ ያርግለት ሲሉ ተደምጧል። ሮቤርቶ ዲዘርቢ ከክለባቸው የሚለቁ ተጫዋቾች ነገር በሚዲያ ላይ ከወጣ በኋላ በጣም አስጨንቋቸዋል። የቡድኑን መንፈስ ዳግም በመገንባት ዳግም በማጠናከር ባሉበት ሂደት ላይ ማለት ነው። በነገራችን ላይ ከሳቸው መምጣት በኋላ ቶትናም ቤት ያለው መነቃቃት በጣም ትልቅ የሚባል ነው። የፈጸሟቸው ዝውውሮች ያንን ይናገራሉ። ትላንትና እንደሳቸው በቃለመጠይቃቸው ላይ ሌላ ያነሱት ነገር አንድ ትልቅ ዝውውር ለጠብቁ ብለዋል። እንደውም የሳቪኖ ጭምር ነው ወይ ሲባሉ ሌላ አንድ ትልቅ ዝውውር ጠብቁ ብቻ ብለዋል። ምናልባት ራሱ የሳቪኖም ጭምር ሊሆን ይችላል። ከዚህ ጋር በተያዘ ቲም ቶክ ሌላኛው በጣም ትልቁ ዝውውር ሊሆን ይችላል በቶትንሃም ሆትስፐርስ ያለው የባርሴሎናን አጥቂ ፌራን ቶሬዝን ማምጣት ነው። እንደሚታወቀው ፌራን ቶሬዝ ከክለቡ ሊለቅ የሚችልበት በጣም ሰፊ እድል አለ፣ በግሉ ማለት ነው። ምንም እንኳን ባርሴሎና ለጊዜው በይፋ በገበያው ላይ ባያቀርበውም በተለይም የኤል ጁኒየር ክሩፒ ለረጅም ጊዜ ጉዳት ማጋጠምና የቀዶ ጥገና ለማድረግ ቶትንሃም ከዝውውሩ እንዲወጡ እንዳደረጋቸው ይታወቃል። ቶትንሃሞች ታዲያ ሁለፊታቸውን ወደ ሌሎች አማራጮች ያዙረዋል። ከዚህ ውስጥም የባርሴሎና ተጫዋች ፌራን ቶሬዝ ይጠቀሳል። ፓሪሰን ጀርሜን ሌላኛው ፈላጊ ነው የ6 ዓመቱን ተጫዋች ለማስፈረም። ስለዚህ ከቶትናም ጋር የሚደረግ ፉክክር ይኖራል ማለት ነው። ጎንካሎ ራሞስን ለኤስ ሚላን በውድ አሳልፎ ሰጥቷል ፓሪሰን ጀርሜን። ስለዚህ አጥቂ መፈለጉ የሚቀር አይደለም። በባርሴሎና በኩል አሁንም የመጨረሻ ውሳኔ አልወሰኑም፣ ወይም ከተጫዋቹ ጋር የመጨረሻ ስምምነት ላይ ያልደረሱ መቆየት ወይንስ መውጣት የሚለው። ቶትናም ግን በኤል ጁኒየር ክሩፒ ጉዳት ምክንያት ወደዚህ ዝውውር ተካቷል። ማንቸስተር ሲቲ በሮድሪ ጉዳይ ላይ ያው የመጨረሻ ያለው እድል መደራደር ነው። ይህን የድርድር ሂደት በተመለከተ ደግሞ ማንቸስተር ሲቲዎች እስከ ስንት እንደራደር በሚለው ጉዳይ ላይ ለሲቲ ቅርበት ያላቸው ምንጮች ከ70 እስከ 80 ሚሊዮን ዩሮ መደራደር ይፈልጋሉ ከሪያል ማድሪድ ጋር። ሪያል ማድሪድ ይፋዊ ጥያቄ ሲያቀርብ በዚህ ጉዳይ ላይ ለመደራደር ዝግጁ ሆኗል። አሁን የሲቲ ደጋፊዎች በሮድሪ ላይ ያላቸው እምነት ይታወቃል። ምንም እንኳን ቃል ስፖርት ዩቲዩብ ቻናል በተጠናቀቀው የውድድር ዓመት የሮድሪ ሚናና ድርሻ በሲቲ ቤት እንዴት ተብሎ የሚነገር ነው ይሄ ያለፈውን ዓመት ብቻ ነው። በእርግጥ በጉዳት የነበረባቸው ጊዜዎች እንዳሉ ይታወቃል። ስለዚህ ካለፈው ዓመት ሲዝን አንጻር ዘንድሮ ምን እየጠበቃችሁ ነበር ሮድሪ በቡድኑ ቢቆይ የሚለውን ለቃል ስፖርት ዩቲዩብ ቻናል ለሲቲ ቤተሰቦቻችን እንተውና፣ ሲቲ ግን ባለው ሂሳብ ተጫዋቹን ተደራድሮ የሚሸጠው ከሆነ ትልቅ ትርፍ ሊሆን ይችላል በገንዘብ ደረጃ። ከዛ ሮድሪን በማን አይነት ተጫዋች ሲተካው ነው አዋጭ የሚሆነው የሚለው ደግሞ ቀጣይ የሚታሰብበት ይሆናል። የሮድሪ ተተኪ በዋነኝነት የማርክ በርናል ከባርሴሎና አለ። ሌላው የሊሉ ታዳጊ ተጫዋች ሞሮኮ አዮ ቦዋዲ አለ። ከዚህ ጋር በተያያዘ ሞር የአዮ ቦዋዲ መሳካት እድሉ አለ። እንዳልኳችሁ የአዮ ቦዋዲ ጉዳይ የሮድሪን አልጋ ወራሽ ስለሚሆን የሮድሪን መውጣት ብቻ ይጠብቃል። ከሰሞኑ ሲቲ በሰበር ይፋ ያደርገዋል ይህን ዝውውር። ሌላው በሲቲ ቤት ልናነሳ የወደድ ነው ጆን ስቶንስ ክለቡን በነጻ ከለቀቀ በኋላ አዲሱ አሰልጣኝ ማሬስካ ቢመጡም እንደማይቀጥል ይታወቅ ነበረ። ኢንተር ሚላንን በ2 ዓመት ኮንትራት በይፋ ተቀላቅሏል። በሲቲ ቤት ከሰሞኑ ሌላ የሸጡት ተጫዋች ግብ ጠባቂያቸው ጄምስ ትራፎርድ ነበረ። በርካታ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በጄምስ ትራፎርድ ዝውውር ጉዳይ ላይ የሲቲ ደጋፊዎች መልቀቁን እንዳልወደዱ፣ የሊቨርፑል ደጋፊዎች ደግሞ ያሊሰን ቤከር ተተኪ ቢሆንልን መልካም ነበር የሚሉ ሀሳቦችን አቀርበውልናል። ለመሆኑ በጄምስ ትራፎርድ ስንብት ማግስት ሲቲስ ማንን እየሰራ ነው ካላችሁ፣ ማንቸስተር ሲቲ ለማርሴው ግብ ጠባቂ ሩሊ የ2 ሚሊዮን ዩሮ ጥያቄ አቅርበዋል። አርጀንቲናዊን ግብ ጠባቂ ለማምጣት በሚደረገው ጥረት ላይ ግን ማርሴዎች ወደ 3.5 ሚሊዮን ዩሮ እንፈልጋለን ብለዋል። ሲቲ እና ማርሴ በተጫዋቹ ዝውውር ላይ ድርድር ላይ እንዳሉ ይታወቃል። በቼልሲ በኩል ክሪስታል ፓላስ ቤት ሰሞኑን እግር አብዝተዋል። አስቶን ቪላ ቤት እግር አበዙ። ሞርጋን ሮጀርስን ካስፈረሙ በኋላ ጋርናቸውን በውሰት ሊሰጡ ነበረ። አሁን ደግሞ ፓላስ ቤት ናቸው ያሉት። በጣም አስገራሚ ነገር አንድ ተጫዋች ከሆነ ክለብ ሲያመጡ አንድ ተጫዋች ደግሞ ለዛ ክለብ ወይ በውሰት ይሰጣሉ ወይ ይሸጣሉ። ከክሪስታል ፓላስ ማክሲን ላክሯን አመጡ። አሁን ደግሞ በውሰት ሊሰጡ ነው ጆሻ ቺፖንግን። ከዚህ ጋር በተያያዘ ነገርየው የቼልሲና የዝውውር ፖሊሲያቸው ምናልባት የሆነ ችግር ውስጥ እንዳይጥላቸው በርካቶች ስጋት አለ፣ በቼልሲ ላይ ቅጣት እንዳይጣል። ምክንያቱም ማስተውላችሁ ከሆነ ሞርጋን ሮጀርስን ልክ ከአስቶን ቪላ በገዙ በቀናት ውስጥ ጋርናቸውን አይ ሽያጭ አይደለም በውሰት ነው ግን የመግዛት ግዴታ አለው አሉ። አሁን ደግሞ ማክስን ላክሯን በቋሚነት ከፓላስ ካመጡ በኋላ ጆሽ አቺፖንግን እንዲሁ በተመሳይ በውሰት ነው ከዛ በኋላ የመግዛት ግዴታ በሚል ወይም ሌሎች አንቀጾች ይካተቱበታል። ከዚህ ጋር በተያያዘ የቼልሲ ነገር ምናልባትም የቅጣት ሁኔታ ውስጥ እንዳይገቡ በርካቶች ያሰጋል። ለማንኛውም ተጫዋቹ በፓላስ ዝርዝር ውስጥ ድርድር እየተደረገበት ነው።
የግራ ተመላላሽ ቦታ አሁንም በቼልሲ ፋይሉ ያልተዘጋ የሜዳ ክፍል ነው። ማርክ ኩኩሪያ ከወጣበት በኋላ ማለት ነው። በርካታ አማራጮችን እየተመለከቱ ነው። በርካቶችን እየተደራደሩ ነው። ፈረንሳዊ የግራ መስመር ተመላላሽ ቲዮ ሄርናንዴዝ ሌላኛው ተጫዋች ሆኗል። በዚህ ዝርዝር ውስጥ ተይዟል። ቼልሲዎች በዝርዝራቸው ውስጥ የያዙት ብቸኛው ተከላካይ ግን እንዳልሆነ ይታወቃል። ሁኔታውን እየተከታተል ነው ማን በዛ ቦታ ላይ ይመጣል በሚል። ከዛ በዘለለ ቼልሲ ከሰሞኑ ወጣቶች ላይ ትኩረት ማድረግ ትቶ አንጋፋና ስመጥር ልምድ ያላቸውን እያመጣ ነበረ። በነገራችን ላይ ሁለት ያስፈረማቸው ተጫዋቾች የቀድሞ የዩናይትድ ዳኒ ዌልቤክ ከዩናይትድ ጋር ሻምፒዮን ሆነ ነው። የቀድሞ የሊቨርፑል ጆርዳን ኤንደርሰን ከሊቨርፑል ጋር ሻምፒዮን ሆነ ነው በፕሪሚየር ሊግና ምናልባት ይሄ የቼልሲ ዝውውር የሆነ ነገር እየነገረን ነው። ዋንጫ የሚያነሳ ቡድን እየተገነባ እንደሆነ ምናልባት ያነሳን ላያነሳም ሳይሆን ግን ልምዶቹ ያንን የሚነግሩ ነው። የ35 ዓመትና የ36 ዓመት ተጫዋች ሲያስፈርሙ ግን አንዳች የሚነግረው ነገር በፍጥነት ክለቡ ሻምፒዮን የመሆን ፍላጎትም እንዳለው ጭምር ነው። ቼልሲ በሲድኒ ይገኛል። ቼልሲ በሲድኒ ቆይታው አሰልጣኝ የቶትናም አሰልጣኝ ሮቤርቶ ዲዘርቢ እና እንዲሁም የቼልሲው አሰልጣኝ ዣቪ አሎንሶ ሁለቱም እንግዲህ በአዲስ ሲዝን ይገናኛሉ። በረጅም ሰዓት ሲያወሩ ተመልክተናቸዋል። በሲድኒ ተገናኝተው አሁን ደግሞ የፊታችን ቅዳሜ ወይም በነገ ዕለት ፍልሚያ ያደርጋሉ። በቼልሲና በቶትናም መካከል ጨዋታ ይደረጋል። የጨዋታው አሸናፊ የዋንጫ ባለቤት ይሆናል። ቼልሲም ቶትንሃምም ሁለቱም የለንደን ክለቦች ናቸው። ዓመታቸውን ቡድናቸውን በዋንጫ ለማነቃቃት የነገው ጨዋታ ይጠበቃል። በቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃ በጨዋታው ዙሪያ ለቼልሲያን በቀጣይ መረጃ እንደዚሁ የሚኖረን ይሆናል። የሊቨርፑል ተከላካይ ስፍራ ተጫዋች ጆ ጎሜዝ ከቀናት በፊት ጉዳት አጋጥሞት ነበረ። ሊቨርፑል በወዳጅነት ጨዋታ ሰንደርላንድ ሲያሸንፍ ጎሜዝ በ10ኛው ደቂቃ ላይ ነበረ በጉዳት የወጣው። ምናልባት ለሊቨርፑል ደጋፊዎች የመጨረሻውን የጎሜዝ ጨዋታ ፕሪሚየር ሊግ ላስታውሳችሁት 11 ደቂቃ ነበር ሜዳ ላይ የቆየው። የጎሜዝ ነገር አሁን ስለ ብቃቱ ሁላ ማውራት አይቻልም። ምክንያቱም ሜዳ ላይ 10-11 ደቂቃ ብቻ ይጫወትና ተጎድቶ የሚወጣ ተጫዋች ነው እና ሊቨርፑል ገና በወዳጅነትም ጨዋታ 10 ደቂቃ ነው ሜዳ ላይ ያገኘው። አሰልጣኝ አንዶኒ ኢራኦላ ጎሜዝ ለበርካታ ሳምንታት ከሜዳ ይርቃል ብለዋል። አክለውም ጎሜዝ ፕሪሚየር ሊጉ ሲጀመር ወደ ሜዳ አይመለስም፣ ከዛ በኋላ ግን ብዙ አይቆይም ብለዋል። ሊቨርፑል የመጀመሪያ ፕሪሚየር ሊግ ጨዋታውን ከኒካስል ዩናይትድ ጋር እንደሚያደርግ የሚዘነጋ አይደለምና የጎሜዝን ነገር መታማመን ይቸግራል። ለማንኛውም በሊቨርፑል በቀጣይነት ተከላካይ ለማውጣት ገበያ የሚወጡ ከሆነ ግን በስፋት ስማቸው የተያዘው ክርስቲያን ሮሜሮ፣ ካስቴሎ ሉክባ፣ ኢዜሪ ኮንሳ፣ ጄሬል አርዶኔስ እና ናምዲ ኮሊንስ በዝርዝር ውስጥ የተያዙ ተጫዋቾች ናቸው። በቀድሞ ተጫዋቻቸውም ዙሪያ ሊያጤኑበት ይችላሉ። መረጃው ስካይ ስፖርት ነው። ዶሚኒክ ሴቦዝ ላይ በሊቨርፑል የተፈጠረው ለውጥ በተመለከተ ጥያቄ ቀርቦለት ነበረ። ከክለቡ ታላላቅ ሌጀንድ ተጫዋቾች መካከል ጥቂቶች ለቀው ሄደዋል፣ ሳላህን እንደማለቱ ነው። ነገር ግን ክለቡ ሁልጊዜ እንደነበረው ያው ትልቅ ክለብ ነው ሊቨርፑል ብለዋል። በዓለም ላይ ካሉ ታላላቅ ክለቦች አንዱ ሊቨርፑል ነው የሚለው ዶሚኒክ ሴቦዝ ላይ ማንም ቢሄድ ሌሎችም መጥተዋል ብለዋል። እኛ ደግሞ ኃላፊነታችንን የተቀረሩ እንወስዳለን፣ ለቀጣዩ ትውልድም ምሳሌ እንሆናለን ሲል ተደምጧል። በጣም ደስተኛ ነኝ ብለዋል። በሊቨርፑልም ከዚህ በፊትም ተናግር ያለው ውሌ እስኪጠናቀቅ ድረስ ለረጅም ጊዜ ሂደት ነበረ። ሁለቱም ወገኖች እስከሚፈልጉት ድረስ በክለቡ መቆየትና ሁሉንም ዋንጫዎች ማሸነፍ ተስፋ አደርጋለሁ። እናም በአዲሱ ላይ ሁለቱም ወገኖች ሲል የእሱን ወኪልና ሊቨርፑል ማለት ነው ድርድር እያደረጉ መሆኑን ተናግሯል። በዶሚኒክ ሴቦዝ ላይ በኩል በቀጣይነት በሊቨርፑልም ቁልፎን ይቀጥላል ተብሎ ግን ይጠበቃል። ዶሚኒክ ሴቦዝ ላይ ስለ ሊቨርፑል ዝውውሮችም ተጠይቆ ነበረ። የኔ ስራ አይደለም ብዬ አስባለሁ። ስለ ዝውውር ወሬዎች አነባለው፣ እዚያም የሚወጡ መረጃዎችን አያለውኝ። በእርግጥ ቡድኑን ሊረዱ የሚችሉ ተጫዋቾች ቢመጡ ሁሌም ደስተኛ ነኝ። ነገር ግን ውሳኔ እኔ አይደለም፣ ገንዘቡን የሚያስተዳድረው ሰው ውሳኔ ነው ብለዋል። ከዛ ውጭ ዶሚኒክ ሴቦዝ ላይ ስለ አዲሱ አሰልጣኝ አንዶኒ ኢራኦላም ተጠይቆ ነበረ። በጣም ጥሩ አሰልጣኝ ነው፣ የምንፈልገው ከፍተኛ ጥንካሬ ነው። እናም ዘንድሮ ያ ቡድን ተመልሷል። ከአሰልጣኙም ሆነ ከተጫዋቾች በኩል ያጣነው ነገር እንደገና ተመልሷል። አሁን ያለንን ቡድን ከዚህ ጋር በማዋሃድ በአንድነት መስራት አለብን። ሊቨርፑልን ወደ ቀደመ ነገሩ ከአዲሱ አሰልጣኝ አንዶኒ ኢራኦላ ጋር እንመልሳለን ሲል ተደምጧል። በሊቨርፑል በኩል እንግዲህ በጣም ደስተኛ ነኝ፣ ከክለቡ ጋር እቀጥላለሁ ያለው ዶሚኒክ ሴቦዝ ላይ በቅርቡ ኮንትራቱንም ፈርሞ ይፋ ይደረጋል ተብሎ ይጠበቃል። አንዶኒ ኢራኦላ
አሁን ካለፈው ዓመት የተሻልኩ አሰልጣኝ እንደሆንኩ አስባለሁ። በፕሪሚየር ሊጉ ተጨማሪ 1 ዓመት ልምድም አግኝቻለሁ ብሏል። እሳቸው አሁን ያለው ፈተና የተለየ ነው፣ ከቡድኑ የሚጠበቀው ውጤት ከፍ ብሏል እና እንደ አሰልጣኝ ከአዲስ ሁኔታ ጋር እና በታክቲክ ጋርም የመላመድ ትልቅ ፈተና አለብኝ ብለዋል። በአሁኑ ጊዜ የመጀመሪያ እርምጃቸውን እየወሰዱ መሆኑንና የቀድሞ ውድድር ጉዟቸው ለእሳቸው የመጀመሪያው ምዕራፍ መሆኑን ተናግረዋል። በዋናው ቡድኔ ገና ጨዋታን አላደረኩም፣ ያም እስኪደርስ የተወሰነ ጊዜን ይፈጃል ብለዋል። እናም በክለቡ በጣም ደስተኛ መሆናቸውንና ለዚህም ራሳቸውን እያዘጋጁ መሆኑን ተናግረዋል። ፍሎሪያን ቬርዝን በተመለከተ በእርግጥ እንደ ሌሎች ተጫዋቾች ሁሉ ነው፣ ግን በተለየ ከፍሎሪያን ጥሩ አቋምን ማየት እንፈልጋለን። ለቡድኑ ምን ሊሰጥ እንደሚችል እናውቃለን። እናም ከጨዋታችን ጋር በጣም ይስማማል ብለዋል። እኔ የማየው በአጥቂ ጀርባ የሚጫወት ቦታ ነው። እናም በዛ ሚና ከሱ ጋር መስራት እንጀምራለን ብለዋል። በፍሎሪያን ቬርዝ የመጫወቻ ሜዳ ላይም በፍሎሪያን ቬርዝ በጣም እርግጠኛ መሆናቸውን ተናግረዋል። በአሰልጣኝ አንዶኒ ኢራኦላ በኩል ስለ ተጫዋቻቸውም ሲናገሩ በዛው ስለ ኢሳክም ተጠይቀው ነበረ። አሌክሳንደር ኢሳክ በጣም ደስተኛ ነኝ ብሏል። በተጫዋቹ በጥሩ ሁኔታ ተመልሷል። ከዓለም ዋንጫ በዓለም ዋንጫ ጥሩ አቋም አሳይቷል። ራሱን በጣም ምቹ ሁኔታ ላይ ይገኛል ብሏል። በእርግጥ በቃል ስፖርት ዩቲዩብ ቻናል ለሊቨርፑል ቤተሰቦችም ኢሳክን ሊቨርፑል ላይ ሊመሰክሩለት አይችሉም። በ1 ዓመት ቆይተው የዓለም ዋንጫው ላይ ግን ተስፋ እንዳያረገው ያረጋሉ ብለን ጠይቀን በርካታ ሊቨርፑልያን ያንን አቋሙ እንደወደዱለት ጠቅሰውልን ነበረ። የመጀመሪያ ልምምዱን ማድረጉን ጠቁመዋል። ከሊድስ ዩናይትድ ጋር በሚደረገው ጨዋታ እንዲሳተፍና የተሟላ የቀድሞ ውድድር ዝግጅት እንዲያደርግ ተስፋ እናደርጋለን ብለዋል። ምናልባት የረጅም ጊዜ ባይሆንም የ3-4 ሳምንት ጥራት ያለው ልምድ ካደረገ በጥሩ ሁኔታ ይመለሳል ሲሉ ተደምጠዋል። በነገራችን ላይ እሳቸው ሊቨርፑልን እየመሩ ጨዋታ ሲያደርጉ እሳቸው ራሳቸው የፕሪሚየር ሊጉ አዲስ አሰልጣኝ ናቸው። ለሊቨርፑል ለፕሪሚየር ሊጉ ሲሆን ለሊቨርፑል አዲስ አሰልጣኝ ናቸው። በቀጣይነት ግን ሊቨርፑል በፕሪሚየር ሊግ የሚያደርጋቸው የመጀመሪያ 6 ጨዋታዎች ራሱ አሰልጣኝ ከቀየረ ክለብ ጋር ነው። ኒውካስል ዩናይትድ አዲስ አሰልጣኝ ይዞ ነው የሚቀርበው። ኖቲንግሃም ፎረስት አዲስ አሰልጣኝ ነው። ኢፕስዊች ታውን፣ ፉልሃም፣ በርንማውዝ፣ ሲቲ በተከታታይ የሚያደርጓቸው ጨዋታዎች አዲስ አሰልጣኝ ከቀጠረ ጋር ነው። ራሳቸው አዲሱ አንዲ ኢራኦላ 6 ተከታታይ ጨዋታቸው በፕሪሚየር ሊግ የመጀመሪያዎቹ ከአዲስ አሰልጣኝ ጋር ነው። አርሰናል ለገበያ ካወጣቸው ወይም ሊሸጡ ይችላሉ ከተባሉ ተጫዋቾች አንደኛው ኢታን ዋኔሪ ነው። ይህንን ወጣት ተጫዋች ለማስፈረም የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። አምና በማርሴይ በውሰት አሳልፏል። ያቺ የማርሴይ ስራው ሂደት ግን አርሰናሎች በጣም ጥሩ ቀመር ቀምረውበት ግን በኋላ ላይ ትልቅ ያልተጠበቀ ነገር የሆነበት ነበር። ሮቤርቶ ዲዘርቢ ማርሴይ ለቀቁና በጣም ያልተጠበቀ ነገር ገጠመው ኢታን ዋኔሪንም። ናም አሁን ላይ ተጫዋቹን ለማስፈረም በርካታ ክለቦች ጥረት ሲያደርጉ አረቤ ሌፕዚግ፣ ፉልሃም፣ ኤቨርተን የሚጠቀሱ ክለቦች ናቸው። ኤስ ሚላን ግን በጣም የተሻለ ንግግር እያደረገ ነው ተብሏል። አርሰናል ተጫዋቹን በቋሚነት ወይም ደግሞ የመግዛት ግዴታ ባለው ውሰት ውል አሊያም የደሞዙን አጠቃላይ ክፍያ የሚከፍል ውሰት ይፈልጋል። እናም የአካዳሚንም ሪከርድ ሰብሮ ሊሸጥ ይችላል እየተባለ ነው። ከዚህ ጋር በተያያዘ አርሰናል እስከ 50 ሚሊዮን ፓውንድ ከዚህ ዝውውር አጠቃላይ የሚፈልገውም ነው። ሌላው በአርሰናል በኩል የክርስቶስ ዞሊስን ዝውውር በክንፍ ካጠናቀቁ በኋላ ሌላ አንድ የክንፍ አጥቂ ያመጣሉ ተብሎ ይታሰባል። ልክ የትሮሳርድ ስንብት እውን በሆነ ማግስት የክርስቶስ ዞሊስ ዝውውር እንደተጠናቀቀ ሁሉ የጋብርኤል ማርቲኔሊም ዝውውር ከተጠናቀቀ አንድ ትልቅ ዝውውር በአርሰናል ቤት የክንፍ አጥቂ ሆኖ ይመጣል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የጋብርኤል ማርቲኔሊ ፈላጊዎች በርከት ያሉ ናቸው፣ ግን ይፋ ድርድር የጀመረ የለም። ሮማዎች አሁን ላይ በተጫዋቹ ጉዳይ ላይ መረጃ ካሰባሰቡ የአውሮፓ ክለቦች ውስጥ ይጠቀሳል። የጣሊያን ሴሪዮ ክለብ ብራዚላዊን ኢንተርናሽናል ከአርሰናል ማግኘት በሚቻልበት ጉዳይ ላይ መረጃዎችን አሰባስቧል። በእርግጥ በተጨማሪነት ከሪያል ማድሪድም ኤንድሪክን በውሰት ለማስፈረም ጥረት እያደረገ ነው። በቋሚ ዝውውር ምናልባት ማርቲኔሊን ሊያገኙ የሚችሉበት እድል አለ። ከዛ ውጪ በጋብርኤል ማርቲኔሊም ጉዳይ አርሰናል ጠቀም ያለ የዝውውር ሂሳብ እንደሚፈልግበት ይታወቃል። አርሰናል ብሩኖ ጊማሬሽን ማስፈረም ሂደት በተመለከተ ያው በርካቶች ዘግይቷል፣ ፍጥነት የለውም እያሉ ነበረ። አሁን ግን የኤዲያው ስንብት አንዳች ነገር ነግሮናል። አርሰናል የዚህን ተጫዋች ዝውውር የሚጨርስበት ቀን በጣም እንደቀረበ። በነገራችን ላይ ቃል ስፖርት ዩቲዩብ ቻናል ላይ ናችሁ የአርሰናል ቤተሰቦቻችን። ዛሬ ነው ብሩኖ ጊማሬሽ የኒውካስል ዩናይትድን የልምምድ ማዕከል ይቀላቀላል ተብሎ የሚጠበቀው። ስለዚህ ሰበር አዲስ ነገር ሊኖር ይችላል። አርሰናል ከ75 እስከ 80 ሚሊዮን ፓውንድ ዝውውሩን ለመጨረስ ስራ ላይ እንዳለ ይታወቃል። በነገራችን ላይ ውድ ቤተሰቦቻችን ይህ ተጫዋች ወደ አርሰናል ሲመጣ በጣም ወሳኝ ተጫዋች ሆኖ ስለመምጣቱ ምንም ጥርጥር የለውም። ባለፉት 3 የውድድር ዓመታት ብሩኖ ጊማሬሽ ከ200 በላይ የ1-ለ-1 ፍልሚያን ያሸነፈ፣ ከ200 በላይ ጥፋት ተሰርቶበት ለቡድኑ ቅጣት ምት ያስገኘ፣ ከ200 በላይ
በታክሎች ላይ የተሳተፈና ያሸነፈ በጣም አስደናቂ ተጫዋች ነው። በተቃራኒውም የታክልም የወረዳቸው ብቻ ሳይሆን የተቃራኒ ቡድንን ጨዋታ በማቋረጥም ጭምር ከ200 በላይ ቁጥሮች አሉትና አርሰናል የሚያመጣው ተጫዋች ብሩኖ ጊማሬሽ ከእድሜው በስተቀር ምናልባት ቅሬታ የሚነሳበት አይነት ተጫዋች አይደለም። አርሰናል በዝውውሩ መስኮቱ ላይ እየተከተለ ያለው አካሄድ አምናም ካቻምናም ሲያደርገው የነበረው ነው። የቤን ጃኮብስ ምልከታ ነው። የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ እናንተ ልታካፍሉን ትችላላችሁ። አርሰናል አምናም ካቻምናም ዝውውሮችን ሲፈጽም በጣም ረጅም ድርድሮችን ያደርጋል። ለአንድ የሜዳ ክፍል ላይ በርካታ አማራጮችን ይመለከታል። ለአብነት ያክል በዚህ ክረምት ክርስቶስ ዞሊስን ሲያስፈርም የሄደበት ርቀት ይታወቃል። አሁን ላይ የብሩኖ ጊማሬሽም የቪኒሺየስ ጁኒየርም ጉዳይ በእርግጥ የቪኒሺየስ ጁኒየር የተለየ ኬዝ ነው። የብሩኖ ጊማሬሽም ጉዳይ በዛው ልክ ደግሞ አርሰናል እንዳጠቃላይ ወደ ብሩኖ የሚያመጣቸው ተጫዋቾች ላይ መዘግየቱ የክርስቶስ ዞሊስን ዝውውርም እዚሁ ዓመት የተፈጸመውን ማሳያ ማድረግ ይቻላል። የክርስቶስ ዞሊስ ዝውውር ሰበር ተብሎ ከተነገረ በቃል ስፖርት ዩቲዩብ ቻናል በራሱ ወደ 1 ወር ገደማ ይጠጓል። ግን አርሰናል ይፋ ያደረገው ባለፉት ጥቂት ሳምንታት ውስጥ ነው። አሁንም ቀጣዮቹን ዝውውሮች ከዚህ በተለየ መንገድ ይሆናሉ ተብሎ አይጠበቅም። በእንግሊዝ ፕሪሚየር ሊግ ታሪክ አንድም ግብ ጠባቂ በተከታታይ 4 ዓመት የሊግ ወርቅ ጓንት ወስዶ አያውቅም። ዳቪድ ራያ በአርሰናል ቤት ባለፉት 3 ዓመታት የወርቅ ጓንቱን ወስዷል። ይህም ከሌሎች የፕሪሚየር ሊግ ታሪካዊ ግብ ጠባቂ ተርታ እንዲሰለፍ አድርጎታል። አሁን ብቸኝነቱን ሪካርዱን ይወስድ ዘንድ በዚህ ዓመት ክሊንሺት ይዞ በርካታውን ወይም ቀዳሚን ይዞ ማጠናቀቅ ይጠበቅበታል። ምናልባት ይሳካለት የሆነ የሚለው ይጠበቃል። ሌላው በአርሰናል በኩል ግን አንድ ነገር እናካፍላችሁ። ሚኬል አርቴታ ማለት በፕሪሚየር ሊጉ አሁን ረጅሙ አንድ ክለብን እያሰለጠነ የሚገኝ በፕሪሚየር ሊጉ ከ20 አሰልጣኞች ብቸኛው የፕሪሚየር ሊግ ልምድ ያለው ነው ዋንጫ የመንሳት። ይሄ ለአርሰናል የሚሰጠው አንዳች ጥቅም ሊኖር ይችላል። 6 ዓመት ከ221 ቀናቸው ላይ ነው ይሄን መረጃ ስናካፍላችሁ። ኡናይ ኤምሬ፣ ዳንኤል ፋርክ 3 ዓመት አሰልጥነዋል። ሪች ሊብሬስ 2 ዓመት፣ ፋቢያን ሁዝለር 2 ዓመት አላቸው። በሚኬል አርቴታ በኩል ረጅሙ በፕሪሚየር ሊግ አሰልጣኝ በዚህ ሰዓት በፕሪሚየር ሊግ ብቸኛው ዋንጫ የማንሳት ልምድ ያላቸው ሰው ናቸው። ማንቸስተር ዩናይትድ አንድ የአማካይ ተጫዋች ልምድ ያለው በፕሪሚየር ሊጉ የተጫወተ እናም በዩናይትድ መጥቶ ወዲያው ለፉክክር ቡድኑን የሚዳረግና ልምድ ያለው ተጫዋች በተለይም እንደ ካዜሜሮ አይነት ተጫዋች ስለለቀቁ ያን እያፈላለጉ እንደሆነ ይታወቃል። 3 ካልፈረመ ድረስ በዩናይትድ ጋር ስሙ ማያያዝ ተጫዋች ይኖራል ተብሎ አይታሰብም። ከዚህ ጋር በተያዘ ዳግላስ ሉዊዝ ራሱን አቅርቧል ለማንቸስተር ዩናይትድ። ከዚህ ጋር በተያዘ ዳግላስ ሉዊዝን ለመሸጥ ዩቬንቱስ 30 ሚሊዮን ዩሮ ይፈልጋል ይህን ብራዚላዊ አማካይ ለመሸጥ። ነገር ግን ይህ ተጫዋች ወደ ኦልድ ትራፎርድ ለማቅናትና በዩናይትድ ለመጫወት ፍላጎት አለው ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ቤተሰቦቻችን እንደሚታወቁ ከሰሞኑ በዩቬንቱስና በዩናይትድ መካከል አንድ ዝውውር አለ። ጆሽኳ ዜርኪዚ የሚባል ተጫዋች። ጆሽኳ ዜርኪዚ ለመልቀቅ ፈቃደኛ የሆነው ማንቸስተር ዩናይትድ ወደ ዩቬንቱስ ሊሄድ የሚችልበት እድል እንዳለ ይታወቃል። 100% ባይደመደምም ከዚህ ጋር በተያያዘ ቱቶ ስፖርት ምናልባትም ጆሽኳ ዜርኪዚ በዳግላስ ሉዊዝ የዝውውር አካልም ሊደረግ ይችላል። በሁለቱ አካላት መካከል ድርድሩ ጠንክሮ ቀጥሎ የሚካሄድ ከሆነ ከዚህ ጋር በተያያዘ እስካሁን ይፋ ድርድር አልተደረገም በማንቸስተር ዩናይትድ እና በዩቬንቱስ በሁለቱም ዝውውር። ዩቬንቱስ ከዩናይትድ ጆሽኳ ዜርኪዚን በማስፈረም ማንቸስተር ዩናይትድ ዳግላስ ሉዊዝን ከዩቬንቱስ በማስፈረም ጉዳይ ላይ ይልቁንስ ዳግላስ ሉዊዝ በግሉ ዩናይትድን መቀላቀል መፈለጉ ከዩናይትድ ፖሊሲ አንጻር ያዋጣል። ከገንዘብ አንጻር 30 ሚሊዮን ዩሮ ነው፣ ለዩናይትድ ፖሊሲ ጠቃሚ ነው። ከዛ ውጪ በዩናይትድ መጥቶ ሊጠቅም ይችላሉ የሚለውን አስቶን ቪላን ከለቀቀ በኋላ ዳግም በፕሪሚየር ሊግ በውሰት መጥቶ ተጫውቶ ነበር። ዩናይትድውያን ይሄንን የዝውውር ቀመር ግን እንዴት አገኛችሁ? ጻፉልን። ማንቸስተር ዩናይትድ ምርጥ ተከላካዮች አሉት፣ ግን ይጎዳሉ። ሌሳንድሮ ማርቲኔዝ በቅርቡ በተደጋጋሚ ጉዳቱ ማስታወሻ ነው። ጭራሽ በማንቸስተር ዩናይትድ ቤት ከተጎዳ በጣም ረጅም ጊዜ የሆነው ማቲያስ ዴላይት ዓመቱ ሲጀመር እንኳን ጨዋታ እንደማያደርግ ይታወቃል። ዩናይትድ ቤት የምርጥ ተከላካይ ብዛት ቢኖርም እነኛ ምርጥ ተከላካዮች በጉዳት አይገኙም። ስለዚህ ዩናይትድ አዲስ በረጅም ጊዜ ቡድኑ የሚያገለግሉ ተከላካዮች ላይ ትኩረት እያደረገ ይገኛል።
የ19 ዓመቱን በጣም አስደናቂውን የኒካስል ዩናይትድን ተከላካይ ጨምሮ በማንቸስተር ዩናይትድ በኩል ጆርጌ ሳሊኒሽንም የማምጣት ፍላጎት አላቸው። 19 ዓመቱ ነው። ይህን ተጫዋች ወደ ቡድኑ ለማምጣት በሚደረገው ጥረት ላይ ግን በተጫዋቹ በኩል ከ16 ሚሊዮን ዩሮ በላይ በሬሲንግ ሳንታንደር ተለጥፎበታል። ባርሴሎናም አትሌቲኮ ማድሪድም የተጫዋቹ ፈላጊ ናቸው። ገና 19 ዓመቱ ነው። በተከላካይ ክፍል የሉዊስ ሻልን ስም ነበር በተደጋጋሚ ስንሰማ የነበረው። ሌላው በማንቸስተር ዩናይትድ በኩል ከሰሞኑ ይፋ ጥያቄ ያቀርቡበታል ተብሎ የሚጠበቀው የዩቬንቱስን ፖርቱጋላዊ የክንፍ አጥቂ ፍራንሴስኮ ኮንሴሳውን በተመለከተ ነው። በዚህ ጉዳይ ላይ በነገራችን ላይ ዩቬንቱሶች በተጫዋቹ ላይ መጨረሻ ውሳኔ አልወሰኑም፣ ግን ማይክል ካሪክ ይህንን ፖርቱጋላዊ ወደ ቡድኑ እንዲመጣ ፍላጎት አላቸው ተብሏል። 50 ሚሊዮን ዩሮ ተለጥፎበታል። የ23 ዓመቱ ተጫዋች በሴሪው ክለብ ይቆያል ተብሎ ነው የሚጠበቀው። ምንም አይነት የሽያጭ ሂደት ውስጥ አልገቡም እስካሁን፣ ግን በዩናይትድ ውስጥ በጥብቅ የተያዘ ነው። ሌላው በማንቸስተር ዩናይትድ ዝውውር ላይ ልናነሳ የወደድ ነው ማንቸስተር ዩናይትድ በቀሪው የዝውውር መስኮት ላይ አማካኝ የአጥቂ ባህሪ ያለው ተጫዋች እንደሚያመጣ የግራ ክንፍ ተመላላሽም እንደሚያመጣ ስሙ በስፋት እያያዝ ነበረ። በነገራችን ላይ የመሀል ተከላካይ ላይ አንድ ስም እየሰማን ነው፣ ሙሪሎን እየሰማን ነው። የኖቲንግሃም ፎረስቱ ልምድ አለው፣ ግን ይህን ተጫዋች ፈላጊዎቹን በዛው ልክ በርከት ያሉ ናቸው። በፊት መስመር ላይ የቪላውን አጥቂ ኦሌ ዋትኪንስን ከሰሞኑ ሰምተን እንደነበረ የሚዘነጋ አይደለም። አዲሱ የማንቸስተር ዩናይትድ ታዳጊ ተጫዋች ታይኖን ቶምሰን በማንቸስተር ዩናይትድ ዋናው ቡድን ቅድመ ውድድር ዝግጅት ላይ እየተሳተፈ ነው። ነገር ግን ተጫዋቹ በጣም በከፍተኛ ሁኔታ እንዲያድግ በአካዳሚ ቡድን ውስጥ የመጫወት እድል አለው እንጂ በዋናው ቡድን ያንን እድል ያገኘዋል ተብሎ አይታሰብም። ምክንያቱም ትላንትና ማርከስ ራሽፈርድ ወደ ማንቸስተር ዩናይትድ መመለሱን ተከትሎ ለባርሴሎና የሰነበት ደብዳቤ ጽፎ ነበር። ያው በዛ ቦታ ላይ ለዩናይትድ እንደ አዲስ ፈራሚ ይሆናል ማለት ነው። በነገራችን ላይ ማርከስ ራሽፎርድ እጅግ አድርጌ ያመሰግናለሁ ለተሰጠኝ ነገር፣ ለነበረኝ በጣም አስደሳች ጊዜ በባርሴሎና ቤት ብሏል። ሁሉንም ነገር በጥሩ ሁኔታ አሳልፍ ያለው በጣም የማይረሱም ጊዜያቶች ነበሩ ብሏል። ለደጋፊዎቹ፣ ለክለቡ ሰራተኞች፣ ለተጫዋቾች ሁሉም አመሰግናለሁ። ለባርሴሎና መልካም ዕድል ብሏል። በቀጣይነት በማንቸስተር ዩናይትድ ይቀጥላል። አሁን ባለው ሂደት ያው ገዢ እስኪመጣ ሁለቱም አካላት እስኪስማሙም ራሽፈርድ የሚስማማበት ክለብ ማንቸስተር ዩናይትድም ተስማሚ ጥያቄ መጥቶለት እስኪለያዩ ድረስ በዩናይትድ ይቀጥላል። የቅድመ ውድድር ዝግጅቱን ይቀላቀላል። በማንቸስተር ዩናይትድ ንብረት መሆኑ ግን አስቀድሞን በእርግጥ የተረጋገጠ ነው። ማንቸስተር ዩናይትድ የወዳጅነት ጨዋታዎች ይቀሩታል። በነገራችን ላይ ማንቸስተር ዩናይትድ በቀጣይ ከአትሌቲኮ ማድሪድ፣ ፓሪስ ሰን ዠርሜን፣ ሊድስ ዩናይትድ እና ኤሲ ሚላን ጋር የሚያደርጓቸው የአቋም መለኪያ ጨዋታዎች ይጠበቃሉ። በበርካታ የዩናይትድ ደጋፊዎች ዘንድ ከዚህ በኋላ ያሉት ጨዋታዎች በትልቁ ይጠበቃሉ። በተለይም ዩናይትድ በራሱ በትልቅ ደረጃ ራሱን የሚፈትንበት ነው። በነገራችን ላይ ጨዋታው በቀጥታ በራሱ በማንቸስተር ዩናይትድ የቴሌቪዥን ጣቢያ ላይ ስርጭትም እንደሚያገኝ ይታወቃል። በተጨማሪም የሚገጥማቸው ክለቦችም በራሳቸው የቴሌቪዥን መብት ስላላቸው ያስተላልፋሉ። የማንቸስተር ዩናይትድ የአቋም መለኪያ ጨዋታ ሞር ከዚህ በኋላ የሚጀምር ይመስላል ከሚገጥሟቸው ክለቦች ጥንካሬ አንጻር። በተለይም ቀጣይ የአውሮፓ ሻምፒዮንስ ሊግ ስላለበት ዩናይትድ እንደ አትሌቲኮ ማድሪድ፣ ፓሪስ ሰን ዠርሜን፣ ኤሲ ሚላን ያሉ ክለቦችን መግጠም ለሻምፒዮንስ ሊጉ፣ እንደ ሊድስ ያሉ ክለቦችን መግጠም ደግሞ ለፕሪሚየር ሊጉ ያለውንም ዝግጅት ጭምር በደንብ ያሳያል ተብሎ ይጠበቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ወቅታዊ መረጃዎችን በተለይም የዝውውር መስኮቱን ጨምሮ በስፋት እያጋራናችሁ እንገኛለን። በማንቸስተር ዩናይትድ ግን አንድ ለየት ያለ መረጃ እንጨምርላችሁ። በማንቸስተር ዩናይትድ በኩል ከቅርብ ጊዜ ወዲህ አሰልጣኞችን በጣም እየቀያየረ ያለ ቡድን ነው። አሞሪም፣ ከዛ በጊዜያዊነት እነ ቫን ኒስተልሮይ፣ ከዛ ቴናግ፣ ራኒክ፣ ካሪክ፣ ሶልሼር፣ ሞሪኒዮ እነኚህ እስካሁን ማንቸስተር ዩናይትድን በቅርብ ዓመታት ውስጥ በቋሚነትና በጊዜያዊነት የተቀባበሉ ወደ 7 የሚጠጉ አሰልጣኞች ናቸው። 8ኛው ሰው በነገራችን ላይ ራሱ ካሪክ ነው አሁን ክለቡን በቋሚነት የያዘው። ዲያጎ ዳሎ ያለፉትን 7 የማንቸስተር ዩናይትድ የአሰልጣኝ ቅይይር ሂደት ውስጥ አሰልጣኞቹ የመጨረሻ ጨዋታቸውን ማንቸስተር ዩናይትድን ሲመሩ የተካፈለ ብቸኛው ተጫዋች ነው። ስለዚህ የዳሎ የመጨረሻ ጨዋታቸው ላይ ሁሉም አሰልጣኞች ላይ የተገኘ ብቸኛው ሰው ሲሆን አሰናባች እያሉት ነው በማንቸስተር ዩናይትድ ቤት። በማንቸስተር ዩናይትድ ቤት በነገራችን ላይ በቀጣይ ውድድር ዓመትም የቀኝ ተመላላሽ ቦታውን በዋነኝነት በማንቸስተር ዩናይትድ ይመሩታል ተብለው ከሚጠበቁ የማንቸስተር ዩናይትድ ተጫዋቾች ውስጥም ሆኖ ይቀጥላል። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ። የ100 ሰብስክራይበር ጉዟችን ጥቂት ይቀረዋል። እናንተ ውድ አድማጮቻችን ባሳተፈ መልኩ የ100 ሰብስክራይበር ጉዟችን ሲጠናቀቅ
ትልቅ ፕሮግራም ይኖረናል። ከበርካቶቻችሁ ጋር ቆይታ ይኖረናል። ለየት ያሉ ሁነቶችንም እያዘጋጀ እንገኛለን። የዚህ ጉዟችን አካል ስለሆናችሁ ግን ሳናመሰግን ማለፍ አንወድም። የ100,000 ሰብስክራይበር ጉዟችን ብቻ ሳይሆን ቃል ስፖርት ዩቲዩብ ቻናል ባለፉት 4 ዓመታት ውስጥ ለእናንተ ውድ አድማጮቻችን መረጃዎችን ማድረስ ከጀመርንበት ቀን ጀምሮ በተከታታይ ማለዳ 1 ሰዓት፣ ምሽት 2 ሰዓት በቃል ስፖርት ዋናው ገጻችን በዝውውር ቻናላችን ላይ ደግሞ ዘውትር ከሰኞ እስከ ዓርብ ከ9 ሰዓት በኋላ እንደምንገኝ ይታወቃል። ሁሉም መረጃዎች በዩቲዩብ ቻናላችን ብቻ እንለቃለን። ሌሎች ማህበራዊ ትስስር ገጾች እንደማንጠቀም ይታወቃል። በቅርቡ በሌሎች ፕላትፎርሞች እንገናኛለን። የዛሬውን ግን እዚህ ጋር እናብቃ። ሰናይ ጊዜ